ሄሎ ማኪያ አባኪያ ደህና ነህ? እኔማ ደህና ነኝ። አንቺ ግን ደህና ነሽ? በጣም እኮ አስጨነቅሽኝ። የኔ አባት ይቅርታ አድርግልኝ። ወድጄ እኮ አይደለም፣ ትልቅ ችግር አጋጥሞኝ ነው እኮ። ምን ተፈጥሮ? አባቴ ሆሜራ አንቺ ልጅ በእናትሽ አታስጨንቂ። አባቴ እኮ ሞተብኝ። ማኪዬ አሁን አታልቅሽ በእናትሽ። አሁን የት ነው ያለሽው? አሁንም አንተ ናፍቀኸኝ ያለበት እየመጣው ነው። ነይልኝ እኔ ቆንጆ። እሺ መጣውልኝ እኔ አባት። እሺ እኔ ቆንጆ። በስተመጨረሻ ማገኘው ሄደል። በጣም እየፈለከኝ እንደነበረ ሰማው። በሰላም ነው ግን? እሱን እዚህ አይደለም የምነግርህ። ቀስቴ ተረጋጋ። ማወቅ የምትፈልገውን ሁሉ በግልጽ እነግርሃለሁ። እርግጠኛ ነህ? አዎ። ምንድን ነው የምትፈልገው? ቆይ ለምንድን ነው እኔ ሳለው ጋር ወቅቱኛል ብለህ ያሳሰርከኝ? ተገድጄ። ማን ነው ያስገደደ? እሱ አስፈላጊ ነው? አንተ ውሻውን እንዴትን ባታመጣው ጥሩ ነው። እሺ መኮንን ነው። ምን መኮንን ነው ያልከው? አዎ መኮንን ነው ያልኩ። ቆይ እሱ ለምንድን ነው የሚያስገድድ? የወጋኝ ሰው ወንጀሉ ባንተ እንዲሳበብ ይፈልጋል። ማን ይወጋ? ቆይ እሱን ማወቅ ለምን ይጠቅማል? ደመረ ይኸውልህ ከመሬት ሳልደበልቅ እውነቱን ተናገር። እሺ እሺ እናገራለሁ። እሺ አፍጥኗ። ማን ይወጋ? ጸጋ ናት። ምን? አዎ የወጋችን ጸጋ ናት። ከዛ መኮንን አዘነላትና እኔን አስገድዶኝ አንተ እንደወጋኸኝ እንድናገር አዘዘኝ። እኔም አደረኩት። ጂውሻ ልጅ አሁን ማወቅ ያለብን በጠቅላላ ነግሬያለሁ። መሄድ አለብኝ። ገና አልጨረስኩም። ምን ቀረ ደግሞ? ሌላ የምጠይቀ ነገር አለኝ። ምንድነው? አደፍርስ የት ነው ያለው? ማን ነው አደፍርስ? ይኸውልህ መሰከሱን ተውና የምጠይቀን ብቻ መልስልኝ። እሺ የማውቀውን ሁላ ነገርኩ። አሁን መሄድ አለብኝ። ይኸውልህ የሰጠኝ መረጃ የውሸት ከሆነ ግን እመንኛ ያለህበት ድረስ መጥቼ በጣጥሳለሁ። እሺ እሺ እኔም እጠብቅሃለሁ። ይኸውልሽ ነፍስ እንደተጫወተ ነው ባልጫወትበት ወንድ አይደለም። አይ ቀስቴ እየሰማሁሽ ነው። ምን አዲስ ነገር አለ? ምንም አዲስ ነገር የለም። ምንም አዲስ ነገር የለም። በቂ መልስ አይደለም። በቂማ በቂ ነው፣ ግን አንተ መስማት የምትፈልገው አይነት መልስ አይደለም። አንቺ ቁጫጭ፣ ለምጠይቅሽ ጥያቄ ብቻ መልስ ተናገሪ። በታዘዝኩት መሰረት ያሬድና ቤዛ ይገናኛሉ ብዬ ትምህርቴን እንኳን ትቼ ነው እየተከታተልኳቸው ያለሁት። እና ግን ልፋት ብቻ ነው፣ ምንም የረባ ነገር የለም። ማለት ተገናኝቶ ያቁም እያልሽ ነው? እሷ ጋር ሄለንና ጸጋ በየተራ ሄደው ያገኟታል፣ እሱም ጋር እንደዛው። ሁለቱ ግን ተገናኝቶ ያቁም? በፍጹም። ግን አንድ የምጠረጥረው ነገር አለ። ምንድን ነው እሱ?
ምናልባት ጸጋና ሄለን ለያሬድና ለቤዛ መልእክት እያመላለሱ ይሆናል ብዬ ሰጋው። አታስቢ፣ ጸጋ እንኳን በፍጹም አታደርገው። ሄለንስ? ምናልባት እሱ ትንሽ ስሜት ሊሰጥ ይችላል። ግን እሷ ባታገናኛቸውም በስልክ በቴሌግራም መገናኘት ይችላሉ። እኛ የምንፈልገው በአካል እንዳይገናኙ ነው። ከሆነ ለሱ ደግሞ እኔ በቂ ምስክር ነኝ። እንድከታተላቸው ካዘዝከኝ ቀን ጀምሮ አንዴ እንኳን ተገናኝተው ያውቁ። በጣም ጥሩ። ግን አንድ ሀሳብ አለኝ። እሺ፣ ምንድን ነው? ያሬድ ጋር ቀርቤ ለምን አልሰልለው? እሱ በፍጹም አይሆንም። ምን አለበት ብትፈቅድልኝ? ልጁ እንደሆነ ሸበላ ነገር ነው። አንቺ ልጅ ከትእዛዝ የሚወጣ ሰው በፍጹም አልታገስም። ኧረ እኔ ስቀልድ ነው። ለማንኛውም አሁን መሄድ አለብኝ። አዲስ ነገር ካለ አሳውቃለሁ። እሺ፣ ጥሩ። መሄድ ትችያለሽ። ባይ ሞኬ። አንተ ልጅ ምን ሆነሃል? ዛሬ ምንም ሙድ እየጸደኝ አይደለም። እንዴት እንዴ? ተናዳ ልጅቷን የሆነ ነገር ብታረጋት? አሁን ነገር ማረግ ፋራ መስላለሁ። እንደዛ ከሆነ እስቲ እኔም ብለህ የቸሊና ነገር ግን ምንም እርግጠኛ ናት። ግን አባቷ እንደሞተ ነገራታለች። እርግጠኛ የሆነች አይመስለኝም። ግን የሆነ የምጠረጥረው ነገር አለ። እኔ እኮ ቹምቢ አልመጣልህ ያለኝ እኮ እኛ ላይ ለምንድን ነው ሙድ የምትይዘው እኮ የሚለው ነው። እሱ ማወቅ የምንችለው በቃ ትዕግስት ሲኖረን ብቻ ነው። አሻንቲ ደጋግሜ ነግሬሃለሁ። ኧረ እባክህ እንታገስ። እኛ እስክንታገስ እሷን እጇን አጣጥፋ ቁጭ የምትል ይመስላል። እሱ እኮ ልክ ነህ። ስለዚህ በቃ ይኸውልህ ሳይቀድሙ መፈጣጠን ያለብን። ግን ከፋውል ውጪ መሆን አለበት። አዎ ከፋውል ውጪ። እስቲ ና ሄላ፣ የኔ ወፍ እንዴት ነሽ? አሁን ለምን እንደደወልክ ተናገር። ሰበር ዜና አለሽ። ምንድነው ዜናው? ቀስቴ የተባለውን ደንበኛችሁን አግኝቼው ነበር እና ምን አለ? ለምን በውሸት እንዳሳሰርኩት አጥብቆ ጠየቀኝ። እናማ የከሰስኩት መኮንን አስፈራርቶኝ እንደነበርና በጩቤ ወጋሹ ደግሞ አንቺ እንደሆንሽ ነገርኩት። ደመረ፣ በፍጹም አታደርገው። ባላረገው ደስ ይለኝ ነበር፣ ግን እሳቱን ለኩሼ እናንተ ስትነዱ እኔ ዳር ሆኜ መሞቅ ደስ ስላለኝ ብሽቅ ነህ። እሺ፣ ይሄን ሁሉ ነገር እንዳደርግ የፋፋሽኝ አንቺ ነሽ እኮ። እኔ ምን አድርጌ? ለዛች በረሮ ኢንስፔክተር የማይሆን ነገር ቀባጠር። እኔ ደመረ ደግሞ በቀል ምን ማለት እንደሆነ እያስተማርኩሽ ነው። ብሽቅ ነህ። እሺ፣ ብሽቅ። አዎ ነኝ። ወይኔ ጸጋ፣ ቆይ ይሄ ነገር ወዴት እያመራ ነው? ሄሎ መኮንን፣ ሄሎ አለቃ። ምን አዲስ ነገር አለ? ኪዱ ከምናስበው በላይ በጣም እያስደነቀች ነው። ምን አደረገች? ለረጅም ጊዜ ሀዘን ላይ ቆየች ይመስል ራሷን በጣም ቀይራለች እኮ። እንዴት? ከምነግርክ ራስክ ብታየው ይሻላል ብዬ ልኬልሃለሁ። እሺ። ኪዱ ድሮ የምትተማመንብሽ
ፎንቄ ምን ሆነ ነው እስካሁን እንደዚህ ያቆየኝ? በጣም ስለሙቀኝ ነው ቤት ገብቼ ልብስ ቀይረው ይሄ። እሺ ሆነ ግን ደግሞ ቅድም በስልክ የነገርከኝ ነገር በጣም ነው ያስገረመኝ። ምን? እቺ ጸጋ ናታ የኔን ህይወት መበጥበጥ ሳያንሳት አንተ ለመታሰር ምክንያት መሆኗን ማወቄ በጣም ነው ይገረመኝ። አይገርምሽም? እኔ እኮ ደግሞ ማን ነው ብዬ ያሰብኩ ነበር። ይሄ እኮ በጣም ከባድ ወንጀል ነው። ይኸውልህ ደመረን የወጋችሁ ጸጋ መሆኗን ለፖሊሶች ነግረን አንተን ነፃ ማውጣት አለብን። እሱ ትክክል አይደለም ፎንቄ። ለምን? ምክንያቱም ሰውየው እንደዚህ እንዳለን ሂደን ብንነግራት እሷ ፊት ሲደርስ ይሸመጥጠናል። እና ታዲያ ዝም እንበል ነው የምትለኝ? ከዚህ በኋላ ይሄን ነገር አድርግ አታርግ እያልሽ እንድትከለክኝ አልፈልግም። ቆይ ምን ልታረግ አስበህ ነው? እሱ አያገባሽም። እኔ በምፈልገው ነገር ሁሉንም ነገር ፊክስ አደርገዋለሁ። ሞቼ ነው ቆሜ ማለት? ምክንያቱም ያንተ መንገድ ምን እንደሆነ አውቃለሁ። በፍጹም ባንተ መንገድ ነገሮችን ፊክስ እንድታረግ አልፈቅድልህም። ፉንቄ አሁን እንድድሮ አይደለም፣ በጣም ተሻሽያለሽ። አሃ እንደ ድሮ ስላልሆንክ ነው መኮንንን ያቀናበርከው። እኔ እኮ ነገር አስቤው አይደለም፣ እሱ ራሱ ነው መጥቶ ነገር የፈለገኝ። ይኸውልህ ፉንቄ አሁን ነገሮችን ተረጋግተን ማሰብ መቻል ይኖርብናል። እሺ አቡሽ በቃ ዝም አለና እንዴ? ዝም አለን ብቻ ጥርቅም እኮ ነው ያደረገው እንዴ? እቺ ጥቁር በጥቁር ለብሳ መጣው ኪዱ እንዳትሆን አብ ራሱ አንተ ይሄ ነገር እውነት ነው እንዴ? ያው ስንደርሰን ሰማይ ታይዋል። እስታይ ኦሚራ ቆይ ምን አፕን አድርጎ ነው? አባቴ ሞተብኝ። አይዞሽ አይዞሽ አይዞሽ። ቆይ ለምን ሳልነግሪኝ ጥለሽኝ ጠፋሽ? ብነግርህማ ጀግናውን ትቼ አብሬሽ ካልሄድኩ እንዴት ታስቸግረኛለህ ብዬ። ኪዱ በገጠመሽ ነገር በጣም አዝኛለሁ። እንዴ አሻንቲ በእናትህ ማነሽ አንቺ? ማነሽ አንቺ? አሻንቲ በእናትህ ረብሶ ይደርስብናል እንዴ? አሻንቲ ተናገሪ፣ ማነሽ? ልቀቀኝ! ኧረ አሻንቲ በእናትህ ይርከዚ ማነሽ? ተናገሪ፣ ማነሽ? አሻንቲ ተረጋጋ በእናትህ። አሻንቲ እነግርሃለሁ፣ አሻንቲ እነግርሃለሁ አለች። ልቀቃት። አፍጥኝ። እሺ እነግርሃለሁ። አባቴ ሞተ ያልሽው ሴት አብ እንደሆነ አውቃለሁ። ለምን አላማ እንደመጣሽ ተናገሪ። ማን የላከሽ? ቶማስ። ቶማስ ማን ነው? ወንድምክ። ምን ወንድም ነው ያልሽው? አዎ ወንድምክ። አላምንሽም። እኔ ምንም አይነት ወንድም የለኝም። አሻንቲ በእናትህ ልቀቀኝ! ልቀቀኝ! እረፍ አሻንቲ እረፍ። ወንድም አለክ። ከትክክለኛ አባት የሚወለድ ወንድም አለክ። አሻንቲ ይሄ ነገር እውነት ሊሆን ይችላል። ስለዚህ ተረጋጋና እናውራ። አዎ ወንድም አለክ። ሄሎ ቶማስ። እጅ ከምን የሆነ ችግር ተፈጥሯል። ምን ችግር? አሻንቲ ኪዱን እያስፈራራት ነው። አይ ቲንክ የሆነ ነገር ሳይጠራጠር አይቀርም። ቴሌግራም ላይ ቪዲዮ ልኬልሃለሁ፣ ግባና ያው። እሺ ቻው።
እንዲህ በፍጥነት ትደውላለህ ብዬ በፍጹም አላሰብኩም። የት ነህ? በጣም ሩቅ ነኝ። ያደረግከው ነገር ግን ምን ያህል ዋጋ እንደሚያስከፍል ገብቷል? አታስብ። ከዚህ በኋላ ምንም አይነት መስዋዕትነት ለመክፈል ዝግጁ ነኝ። አላወከኝም ማለት ነው። ትሰማኛለህ? ከዚህ በኋላ እንኳንስ ልትጎዳኝ ይቅርና እላይ ላይ የምታርፈዋን ዝንብ እሺ ብትል አንተም ሞንክ ግብረአበሮች ተያይዛችሁ ነው የምትገቡት። እሺ? አንተን ስለጎዳን ነው የምንገባው? አአ እንደሱ አይደለም። እሺ እና ምን ልታደርግ ነው? የወጋችኝ ጸጋ እንደሆነችና ያስፈራራኸኝ አንተ እንደሆንክ እናገራለሁ። አታደርገውም ደመረ። እኔ ደመረ ስናደድ የማደርገውን አላውቅም። ቻው። እኔ ሮቤል ማን እንደሆንኩ አሳይሃለሁ። ሄሎ መኮንን። አታስቢ፣ አሁን አውርቼው ነበረ። ምንም አይነት ነገር አይናገርም። እኔ እኮ ያስፈራኝ እሱ አይደለም። እና ታዲያ ማን ነው? የቀስቴ ነው እሱ። ቆይ ለፖሊስ ቢጠቁምስ? ደመረ ተበዳይ ነኝ ብሎ እስካልከሰሰ ድረስ ምንም ነገር አይፈጠርም። ምን አለ በእናትህ ለዛች ለፖሊሷ ባልቀባጠርኩ ኖሮ። ጸጋ፣ አሁን ያለፈው አልፏል። ተረጋጊና የሚሆነውን ነገር እናያለን። አሁን ራሱ ቀስቴ መንገድ ላይ ጠብቆ ያጠቃኛል እያልኩ በጣም እየሰጋው ነው። ይገባኛል እኮ ግን እሱ በዚህ ፍጥነት ምንም አይነት ነገር አያደርግም። እስከ ነገ ደግሞ እኔ መላ እፈልጋለሁ። እሺ በቃ። ኧረ ላሽ አንቺ ምን አይነት ታሪክ ነው የነገርሽን? ትክክለኛውን ነገር ነው የነገርኩት። የአሻንቲ ወላጅ አባት ሌላ ሴት አግብቶ ወልደዋል። እሱም ቶማስ ይባላል። እና እኔን እየፈለገኝ ያለው ወላጅ አባቴ የወረሰኝን ውርስ ስለመውሰድ ነው። ብዙ ሀብት ነው ያላቸው። ደግሞ እሳቸውም ሁለታችሁም እንድትወርሱ ነበር የተናዘዙት። ቶማስ ግን በግድ አስፈርሞ ሙሉ ንብረቱን ነው መውሰድ የሚፈልገው። ለዛ ነው ማለት ነው እዚህ የመጣው? ትክክለኛ ወንድሙን ለመፈለግ በጣም ብዙ ቦታ ሄጃለሁ፣ ብዙ ተንከራትቻለሁ። በዛ አጋጣሚ ነው ከሰርካር ጋር የተገናኙት። ቆይ ምን ያክል ቢከፍልሽ ነው? በጣም ብዙ። ፎቶን አሳይ። የማንን? የቶማስና? እንዴ ይሄማ ወንድም አይሆንም። እንዴት? ታላቅን ያስታውቃል። እሳቸው አንተን ከወለዱ በኋላ ወልደው ከሆነ በእርግጠኝነት ታናሽ ነው የሚሆነው። አንተ ትክክል ነህ። ምናልባት ካንተ በፊት በድብቅ የወለዱት ሊሆን ይችላል። ካደኩ በኋላ እንደሰማሁት ከሆነ አባቴ እናቴን ይወዳት ነበር። ጥሎኛ ሄዶም ደግሞ ኑሮ ስለከበዳቸው። ቆይ ላሳይህ። እኔ ደግሞ ይሄ ፎቶ ተሰጥቶኝ ነው እንድፈልግ የተደረገው። አሁን ገባኝ። ይሄን ቼክ ለማድረግ ነው ያኔ እኛ ቤት መተሽ ፎቶን አልበም አሳይኛልሽ። ዝም በይ። ያንቺን ጉዳይ እንመለስበታለን። እንኪ አንሹና ለወርድ ያርግ። ሄሎ ቶማስ። ቴሌግራም ላይ ቮይስ ልኬልሻለሁ። ምንድን ነው? በእርግጠኝነት እየተከታተለን ነው የሚሆነው። በቃ ከዚህ በኋላ አይለቀንም። ካሌብ፣ አንተ ካሌብ፣ ቤት አደርክ? አለሁ። ምንድነው እንደዚህ የሚያስሮጥህ? ዛሬ አንተ ነህ እንዴ ባንዲራ የምትሰቅለው? አስመሰለብኝ ነው። ሀሳብ ውስጥ ሆኜ እኮ። ምንድነው ይሄን ያህል ያሳሰበክ? ብዙ ነገር አለ። እኔ የምለው ከጆኒ ጋር ነበር እንዴ የምትመጡት? አልፎ አልፎ ካልተደዋወልን እኮ ብቻዬን እመጣለሁ። እንደኔ ነካ።
ብዙ ነገር ያመሳስላል። ታውቃለህ ካሌብ፣ ሳስበው ፍቅር ለኛ የተፈቀደልን አይመስለኝም። በኤልያስ ተስፋ ቆረጥሽ? ብዙ ነገሮች ተስፋ ቢያስቆርጡኝም ትንሽ ጭላንጭል ተስፋ አለኝ። በጭራሽ ተስፋ እንዳትቆርጪ። ያቺን ጭላንጭል ተስፋ ተቀበል። ለመጀመሪያ ጊዜ እንደዚህ አይነት ቃል ስሰማ። እንዴት? ሁሉም ታዩ አይወድሽም ነው የሚሉኝ። እኔንም ጨምሮ ማለት ነው። አዎ፣ ግን ዛሬ የአቋም ለውጥ አድርገካል። ያው ስትቆሲ ነው የቁስል ስቃይ የሚገባሽ። ስለተረዳኸኝ አመሰግናለሁ። ስለ ቆሰልክ ደስ ብሎኛል እያልሽ ነው? እኔ እንደዛ አላልኩም። ሁሉም ሰው ከሚያፈቅረው ሰው ጋር ቢሆን ኖሮ ህይወት በጣም አስደሳች ትሆን ነበር። እንደዛ መሆን አይችልም። ለምን አይሆን? ለምን ማለት ጥሩ። ለምሳሌ እኔን ብትመለከተኝ ኤላ ከኔ ጋር በመሆኑ ብርክቲ ደስተኛ አይደለችም። ከብርክቲ ጋር ቢሆን ደግሞ እኔ ደስታዬን አጣለሁ። ልክ ነሽ። የአንዱ ደስታ ምንጭ ለሌላው ደግሞ የሀዘኑ መነሻ ሊሆን ይችላል። እኔ ምልክ ካሌብ፣ ከብርክቲ ጋር ያለው ነገር እንዴት እየሄደልህ ነው? ሁሉ ነገሯ ኤልያስን ነው የሚያስታውሳት። እንዴት እሱን አስረስቼ እኔም ብቻ እንድታስብ እንደማደርጋት አላውቅም። ተስፋ አትቁረጥ፣ እስከ መጨረሻው ድረስ ታገል። አልቆርጥም። ምናልባት እንደው ሊያስቆርጠኝ የሚፈልግ ሰው እንኳን ቢመጣ መቼም አልሰማው። አረ ማንንም እንዳትሰማ። ትላንት ወደ መጨረሻ አካባቢ ከሱ ጋር ሆነ አስደበረችኝ እንጂ ጸዴ ጨዋታ እየተጫወትን ነበር። አሪፍ አድርገሃል። ባገኘው አጋጣሚ ነገሮችን ማፈጣጠን ነው። አሁን ላይ በፍቅር ጉዳይ ከኔ ጋር የሚመሳሰል ሰው ስላለ ጥንካሬ ይሰማል። በፍቅር መሰቃየታችን ብቻ ሳይሆን ተስፋ ለመቁረጣችንም ያመሳስለናል። ባይገርምሽ እንደዚህ ሳፈቅር የመጀመሪያ ነው። ሁለታችንም ማድረግ ያለብንን አድርገን ፍቅራችንን ማግኘት አለብን። በጭራሽ መሸነፍ አልፈልግም። ባሮክስ ነው። አኪ እንዴት ነሽ? ኪያዬ እንደዛ አትጥራኝ፣ አይነፋ። እሺ አልጠራሽም። ግን ለምን ደው ማንጠራሽ? ኪያዬ ስትል በውስጡ ያንተ እንደሆንኩ አይነት ስሜት ነው ያለው። አይ ቲንክ የሆነ ፎቢያ አለብሽ ልበል? ያም ፎቢያ የማፍቀር የመፈቀር ነው። ፍቅር በሚባል መሰናክል መደናቀፍ አልፈልግም። ፍቅር እኮ ደስ የሚል ስሜት ነው። ሊሆን ይችላል። አሁን ላይ ግን ላስተናግደው አልችልም። ቢመጣ እንኳን ባላየ ነው ላሽመለው። ምንድነው የምለው? እንዳላየ ነው ማልፈው ለማለት ነው። ቆይ ለምን ጉዳቱ ብቻ ይታይሻል? የምታፈቅሪው የሚያፈቅርሽ ካገኘሽ እኮ አንቺ እኮ በጣም እድለኛ ሰው ነሽ። እዚህ ግቢ ስንቱን አፍቃሪ ነው የማየው። እነሱ ደልቷቸው ነው። የኔ አባት፣ እኔ ስንት ኃላፊነት አለብኝ። ኃላፊነት? ይኸውልህ እኔ እዚህ ትምህርት ቤት መጥቼ ትምሮዬን ከዛ ደግሞ በትርፍ ሰዓቴ ወርካለሁ። እኔ ስንት ቀዳዳ አለብኝ። እሱን መድፈን አለብኝ። ኪዩ እስኪ ግልጽ አድርገሽ ንገሪኝ። ዝርዝር ሀሳቡን ተውና አሁን ለፍቅር ቦታ የለኝም፣ አያስፈልገኝም። አራዳ ትመስይኝ ነበር። ለዛውም እነ ድንጋይ ኳሱ ከምኔው ተጭሆ ከምኔው ደረሱ የተባለልኝ ነኛ። ድንጋይ ኳስ ይሆናል እንዴ? ብራዘር፣ አራዳ ስትሆን ድንጋይ ኳስ ይሆናል፣ ጥርስ በሴንጥ ይፋቃል፣ ፍቅርን ለመግለጽ ጥርስን ታራግፋል። አረ ብዙ ነገር አለ። እፍ ነው። አንቺ ልጅ እያስፈራራሽኝ ነው። ፈሪ ነሽ እንዴ? እንደዚህ አይነት አድቬንቸር ወሬ እያወራሽ እንዴት ነው የማልፈራው? አይዞሽ ፈታ በይ። ጭዌ ልፍጠር ብዬ ነው። እንደሱ በያ። የተናገርሻቸው ነገሮች እኮ ግን በጣም ነው የሚያስፈሩት። እና የሆነ ሀሳብ ጀምረክ ያቋረጥኩ መሰለኝ። ዝም ብዬ ሳይሽ ግን ብዙ ነገር ላይ አራዳ ነሽ። ፍቅር ላይ ግን የሆነ ፋራ ነገር ነሽ ልበል? ስማ፣ ግዴታ ስለ ፎንቃ ለማረፍ በፎንቃ መክነፍ አለብኝ? ቃልሽ አራዳ ነው። ስለ ፍቅር ግን እኔ ካንቺ ብዙ ሳልሻል አልቀርም። ይኸውልህ ፎንቃ ብታዞረውም ብትገለብጦም ያው ፎንቃ ነው፣ ፊዚክስ አይደለም። ፊዚክስ የራሱ ስሌት አለው፣ መልሱን ታገኝለታለሽ። ፍቅር ግን እንደዚህ ነው እንደዛ ነው አትዩ። ምን ነው ላቢዮሎጂን ያጠናሁት አልክ? ላቢዮሎጂ በጣም ደስ የሚል ቃል ነው። ይኸውልሽ ፍቅር ማለት ነው ይይዘኛል ብለሽ የሚይዝሽ፣ ይለቀኛል ብለሽ የሚለቅሽ ነገር አይደለም። ስለዚህ በሩቁ መሸሽ አይሻልም? ፍቅር የርቀት ቦታ አይገድበውም። አንድ ቀን እንኳን አውርተሽ የማታውቂው ሰው ጋር ፍቅር ሊይዝሽ ይችላል። ለማንኛውም መጠንቀቁ ይሻላል። አሁን ላይ ፍቅር ገለመሌ ምናምን አይነፋኝ። ይኸውልሽ ኪዩ ይዞሽ አይቼው ብቻ በኋላ አለቀለታ። ማ ፍቅር ነው?
ፍቅር ያሳዘኝ ነዋ። ስማ እንደ ቡዳ ትፋና ውጣልኝ ነው የምለው። ትፋና? እኔ የምለው ፍቅር በመጥፋት ይወጣል እንዴ? አዎ ምን ነው አታርፊም እንዴ? አላቅም በእናትሽ ኪዩ፣ እስኪ ያሳየኝ እንዴት ነው የሚተፋው? ይኸውልህ ጀለስ ባልበላ ጉልበቴ አታስለፍልኝ፣ በጣም ደክሞኛል። ኢትስ ኦኬ ኪዩ፣ እኔ ጋብዝሻለሁ። አሁን ምን ልጋብዝሽ? ደስ ያለክን ቆቆር በሻይ ጋብዘኝ። ቆቀር? ቆቀር ምንድን ነው? ወይኔ ጉዴ፣ ቆቆር አታውቅም? እሺ ጮርናቂ። ጮርናቂ? ጮርናቂ ምንድን ነው? ይኸውልህ ግማሽ የኢትዮጵያ ሕዝብ ቁርሱን የሚሸውደው በጮርናቂ ነው። ለምንድን ነው የሚሸውደው? አይ ራቤን አባስከው። ኢትስ ኦኬ በቃ ከበላን በኋላ እናወራለን። ስታይል ቆይ ሴትዮ እኔ አልገባኝም። ለምንድን ነው በዚህ ልክ የምትብከነከኙ? ጄሪ ላምነው ነበር እኮ በጣም ብዙ ነገር ነበር እየነገረኝ የነበረው። እባክሽ ይሄ አፍቃሪ ሰው ቁጭት ነው። ጄሪ በእናትሽ እንደሱ አትበይ። እሺ አልልሽም፣ ግን ማለት ነው ላምነው ነበር ያልሻት ቃል ተመችታኛለች። እያስተዋልሽው ነበር ማለት ነው? ማለትማ አላፈቀርሽውም ማለት ነው። ጄሪ ግን ቆይ ለምንድን ነው ከእንደዚህ አይነት ሴቶች ጋር ግንኙነት እንዳለው እያወቅሽ እስካሁን ያልነገርሽኝ? ጎሽ የኔ ብርቱ፣ ጭራሽ ነገሩን አዙረሽ ወደ እኔ ያመጣሽው። አሁን የጠየኩሽን ብቻ መልሽልኝ። ለምንድን ነው ያልነገርሽኝ? በመጀመሪያ ደረጃ እኔ እቺ ሜሪ ስለምትባል ሴትዮ ምንም የማውቀው ነገር የለም። ደግሞ በአቅም አልነግርሽም ነበር። ምን? ለምን? ስላላፈቀርሽ። ጄሪ ደግሞ ችግር አለብሽ። እሺ ቀላል ችግር አለብኝ ሄቨን። አሁንማ ማለት ነው ሄቨን ስሜ ተቀይሮ ማለት ጄሪ የተባለው ስም ተቀይሮ ችግርና መከራ ቢባል ራሱ ደስ ይለኝ ነበረ። ጄሪ በእናትሽ አሁን ስለኔ እናውራ። ምን ላድርግ ሄቨን? በአንቺ ውስጥ እኮ የራሴ ችግር እየታየኝ ድንገት ግንፍል ብሎ እየወጣብኝ እኮ ነው። አይ ወንድ ድሮም እኮ አጭበርባሪ ፍጥረቶች ናቸው እኮ። እኔስ ምን አልኩኝ ብለሽ ነው? ሲጀመር እኔ ከመጀመሪያውኑ የአጊሊያድ ሲታወቀኝ ማለት አምታታው በከተማው እንደሆነ በደንብ አድርጌ ጠርጥሬ ነበረ። ግን የሆነ ሰዓት አላወኩኝም ነበር ታውቂያለሽ። ግን ጀርባው ሲጠና ሀና አፍቃሪው እንደሆነች ተደረሰበት። አረ ጄሪ በእናትሽ አሁንም ስለኔ እንድናወራ ነው የምፈልገው። እንግዲህ ሴትዮ ነገርኩሽ እኮ በአንቺ ውስጥ ራሴን አያለሁ። እንደውም ብቻዬን ብሆን ይሻለኝ። ወዴት ነው? አላውቅም እንጃለሽ። እስከስ ማለት ይሄኔ ነው። ልጅቷ ያማታል እንዴ? ሆ እኔ ቺት ያረኩባት ይመስል ላይ ዘራፍ የምትለው ስታስጠላ ጉቶ። እኔ ተጨንቄ አይደል? አንተ እዚህ ዘና ብለህ ተቀምጠሃል። ነው የጨነቅሽው? ህልም አይቼ ስጨነቅ ያደርኩት። ጭራሽ ህልም አይተሽ መጨነቅ ጀመርሽ? እናትህ ተው፣ እንዴት ትዝ እንዳለኝ ራሱ አላውቅም። ምን? ያ ጅንን ነው። ጅንን? አይገርምህም? ከዚህ ሁሉ ጊዜ በኋላ እንዴት እንዳስታወስኩት። ቆይ ምንድን ነው ያየሽው? ያኔ በፊት ሁሌ ማታ ማታ ወክ የምናደርግበት መንገድ አለ አይደል? ነው እሱ ጋር እየተሳሳቅን ተቃቅፈን እየሄድን እያለ ከየት መጡ ሳንላቸው ከበቡ። ከዛስ? ያ ጅንኑ ተደብቀ የምትቀር መስሎም ነበረ ብሎ ሲጠጋ፣ አንተ ደግሞ ማንንም ተደብቄ አልቀርም ስትለው ሁሉም ይሳሳቃሉ። በእናትሽ ከዛ በኋላ ሁሉንም ዘረርካቸው በይ። ከዛ ድንገት መሳቃቸውን ያቆሙና ጅንኑ መጥቶ አንተን ያንቃል። ከዛ እኔን ደግሞ ይወረውሩኛል። አይ ብርክቲ፣ ይሄ ህልም ሳይሆን ቅዠት ነው። እንዴት? ይኸውልሽ አንደኛ ጅንን እኔን መጥቶ የማናቁ አቅም የለውም። ሁለተኛ ደግሞ አንቺን ሲገፈተሩሽ እያየሁ ዝም ልል አልችልም። ልቤ እስኪ ዝም ብለህ ስማኝ። እሺ ከዛ ምን ሆነ? ቀጥይ። ከዛማ ለሶስት መሬት ላይ ጥለው ሲቀባበሉ አንተ ደግሞ ራስህን ለመከላከል እየሞከርክ ድንገት ስለት አውጥቶ ሊወጋ ሲል ጮኩኝ። ከዛ በኋላ ጩቤን ተቀብዬ እኔ ወጋሁት ወይ ደግሞ ወጓቸው? አይ አይደለም። እና ምንድነው? ድንገት ከህልሜ ነቃው። ስነቃ ግን ላብ በላብ ሆኜ ቶሎ ቶሎ እየተነፈስኩ ነበር። ልጅ ነገርኩሽ እንግዲህ ይሄ ቅዠት እንጂ መቼም ህልም አይሆንም። እንዴ ቆይ ከቅድም ጀምሮ ቅዠት ትላለህ። ቆይ ህልምና ቅዠት ልዩነቱ ምንድነው? ይኸውልሽ ህልም ማለት የሆነ ያየሽው ነገር ፍቺ ሲኖረው ነው። ቅዠት ደግሞ የሆነ ዝብርቅርቅ ያለ ነገር ነው። አሁን አንቺ እንዳየሽው ማለት ነው። እንዴ ቆይ ቅዠት መሆኑን በምን አወቅ? ነገርኩሽ እኮ። አንደኛ ጅንኑ እኔ ማነቃ አቅም የለውም። ሁለተኛ ደግሞ በአንድ እንደዛ ዘረሮኝ እኔ ሊደበድቡኝ አይችሉም። ግን እንኳንም ሳይወጉ ነቃው። የምር እንደምን ፈርተሽ ነው? ኧረ ለወሬ ራሱ ሲያስጠላ። ምንም እንድትሆንብኝ አልፈልግም። ነገርኩሽ እኮ ይሄ ህልም ነው። ህልምም ቢሆን ምንም እንድትሆን አልፈልግም። እሺ አልሆንብሽም። በዛ ላይ ደግሞ ማንም ምንም ሊያመጣ አይችልም። እሺ ልክ እንዳሁኑ ሳታስበው ይመጡብስ? ስለዛ ስለ ጅንን ብቻ እንደሆነ እያወራሽ ያለሽ።
ነገር እኮ አልወጣም ቅርብ እኮ ነው ነገርኩሽ እኮ ይሄ እኮ የተዘጋ ፋይል ነው እና የሆነ ነገር ከሌለ እንዴት በህልም ይመጣ አሁን ልዝገምልሽ ይሄ ህልም ሳይሆን ቅዠት ነው እሺ ለማንኛውም ተጠንቀቅ እሺ ምንም አያመጡም ግን እጠነቀቃለሁ እሺ በይ እሺ ልጅቶች እንዴት ነሽ? አለው ልጅ ጸጋ ካውንተር አታክ መሆኑን ለእሱ አቅም እንደሌለኝ በደንብ ታውቂያለሽ። አቅምሽን ማወቅሽ ራሱ ተመስገን ነው። የኔ አቅም ምን ድረስ እንደሆነ አንቺም እኔን ጠንቅቀን እናውቀዋለን። አሁን ወሬሽን ተይ። ታዛዥ ነኝ። ባልሽን እረፍ በይው። ደግሞ ምን አደረገ? የማይሆን ነገር እየነካካ ነው። ምን ነካካ? በዙሪያ ያሉ ሰዎችን ለማግኘት እየሞከረ ነው። ጸጋ መናገር የፈለግሽውን ነገር በቀጥታ ተናገሪ። ትላንት ደመረን አግኝቶት ነበር። ደመረ ደግሞ መቼ ነው በዙሪያሽ ካሉ ሰዎች ማል የተመደበው? እሱን ታይና ለምን እንዳገኘው ንገሪኝ። እስካሁን እንዳገኘው አላቅም ነበር፣ ግን ደግሞ እኮ ለምን እንደሚፈልገው በጣም ግልጽ ነው። ለምንድን ነው? ያለ ስራው እኮ ቀስቴ ወቅቶኛል ብሎ ያሳሰረው ደመረ ነው። እናማ እሱን አግኝቶ ራሱን ነፃ ማውጣት ይፈልጋል። ለዛ ነው አርፎ እንዲቀመጥ አድርጊው። ማንን? ቀስቴን? አዎ ቀስቴን። ምን ነው ቀስቴ ደመረን መፈለጉ የዚህን ያክል አብከነከነሽ? እሱ አንቺን ያገባሽ። እንግዲህ ጸጋ ቀስቴን እንደምታውቂው ምንም የሚሰማ ጉድ አይደለም። እሱን ለማስቆም ከኔ ልቅ አንቺ በጣም የተሻልሽ ነሽ። ምን እንዳደርገው ነው እየነገርሽኝ ያለሽ? እንደው ጸጋ በእናትሽ የሆነ ሰው ቅጠሪና አስቀጥቅጪው። ከዛም በኋላ ስብርብር ብሎ አርፎ ቤት ይቀመጣል። ከዛ በኋላ ያው ብቅል ጠባቂ ምናምን ይሆናል። ማንን? ቀስቴን? አዎ ቀስቴን። ተጣልታችኋል እንዴ? ከቻልሽ ከዚህ በላይ ስለሱ ባታውሪ በጣም ደስ ይለኛል። ለምን? እሱ የግል ጉዳይ ነው ጸጋ። ምን እያሰብክ ነው? ምን ላስብ ይችላል? እስኪ ይላ ስሜት ግን ግልጽ አድርጋት ነገር ምንድነው መስማት ፈልገው? ምንድነው ነገር? ስለ ብርክት የሚሰማክ እንዳለ ነገር ምን እንደማንኛውም ሴት እንደዛ ብቻ ነው? አሁን እኔ እንደዛ አይመስለኝም። ምን የተለየ ነገር አይተብኝ? እሷ ለአንተ የፍቅር ስሜት አላት አልኩህ እኮ። ይሄ እሷ ስሜት ነው። አንተም ጋር ደግሞ እንደዚህ አይነት ተመሳሳይ ስሜት ያለ ተሳስተህ እንደዛ የሚባል ነገር የለም። እንዴት ስትሆን እንደነበር እኮ ይቸካል። እሷ በምታደርገው ነገር ደስተኛ ሆንክ ነው የምትመስለው። ታዲያ ምን ማድረግ ነበረብኝ? አጠገቤ ሆነ አላስቀየማት ነገር። ይኸውልህ መስመር እንዳታልፍ የራስህን የሆነ ድንበር ማበጀት አለብህ። ዝም ስትላቅ አንተም በምታደርገው ነገር ደስተኛ ሆንክ ነው የምመስለው። ይኸውልህ እኔ ውስጤ ላይ ያለውን ስሜት በተደጋጋሚ ነግሬያታለሁ። በአፍክ ነዋ፣ በተግባር ግን እንደዛ አይደለም። ስታክፍክ ዝም ትላታለህ፣ ስትስምክ ዝም ትላታለህ። ቆይ ታዲያ ይቺ ልጅ ካለፈ ህይወቷ እንዴት ትውጣ? ናቱ ያልገባህ ነገር አለ። ገብቶኛል። ጥሩ የፍቅር ጊዜ ነበራችሁ፣ ልታስከፋት አትፈልግም። እሱ ደግሞ ያንተ ምክንያት ይመስለኛል። ይኸውልህ አንተ ጋርም የተዳፈነ ፍቅር አለ። ቆይ ለምን መናገር የፈለግከውን ነገር በግልጽ አትናገርም? ይኸውልህ እኔ ሁለት ነገር ነው የሚሰማኝ። ቀጥል። አንደኛው አሁንም ድረስ ታፈቅራታለህ፣ ግን ደግሞ አብራት ለመሆን ተወዛግበካል። ሁለተኛው ደግሞ እንዲሁ እያፈቀረችህ ልትቆይ ትፈልጋለህ። ይኸውልህ ሁለቱም ግምቶች ልክ አይደሉም። እኔ ከኔ እንድትርቅ የምፈልገው እንዳትጎዳ ነው። ልጅቷ ለእኔ በጣም ብዙ ነገር ሆናለች። ኤላ ከዚህ በላይ ጉዳት አለ እንዴ? ወይ እንዲቆርጥላት አላደረክ? እድሜ ልኳን እኮ በተስፋ እንድትኖር ነው የፈቀርክላት። ይኸውልህ ናታን ምን መሰለህ፣ ማታፈቅራት ከሆነ እንድትረሳ አድርጋት። ቆይ እቺ ልጅ በቀላሉ የምትረሳኝ ይመስልካል? ይኸውልህ እድሉን ስጣት፣ እርግፍ አድርገህ ተዋት። እሷም የራሷን አዲስ ህይወት እንድትጀምር እድሉን አመቻችላት አንተ መጀመሪያ። ይኸውልህ ናቱ ደጋግሜ ነግሬያለሁ፣ እንደምታስበው ነገሩ ቀላል አይደለም። ይኸውልህ የምታስብላት ከሆነ እስከ መጨረሻው አብራት፣ ወይም ደግሞ እስከ መጨረሻው ከህይወት አውጣ። እድሜ ልኳን የማትሽረው ጠባሳ አትስጣት። እስኪ እሞክራለሁ። ይቅርታ አድርግልኝ። እኔ ሴት ልጅ ተስፋ እያደረገች በፍቅር እንድትቆይ ስለማልፈልግ ነው። ይህን ነገር በደንብ አስብበት። ትጎዳለች። እሱ አስበት። እንኳን ደስ አለ። ይሄው ይሄን ነበር ስትፈልጊ የነበረው። ምንድነው? ይሄው ልጅቱ በአንተ የተነሳ ትምህርቷን በስርዓት መማር አቅቷታል።
እኔ የተቻለኝን ላስረዳት ሞክራለሁ። እሷ ግን ትረዳኝ ምንም ፍቃደኛ አይደለችም። የደረሰባት ነገር እንድትረዳ የሚያደርጋት አይደለማ። ይኸውልሽ ጄሪ፣ ልጅቷ የአንድ ወቅት አፍቃሪ ብቻ ነበረች። በቃ አንድ ወቅት ትላለህ እንዴ? በዚህ ወቅት ደግሞ የምታፈቅረው ሄቨን ናት። ሰውዬ ምኑ ከንቱ ነው በእናታችሁ። ጄሪ አፍሽን ዝጊ። ባልዘጋት ምናምን ባልታመጣ ገና ዶቃ ማሰሪያ ድረስ ነው ማስታጠቀ። እሺ ምን ላድርግ ታዲያ? እንጃለህ እንዴት ማድረግ ልጅቷ ወደ ቀልቧ መልሳት። እኔም እኮ እሱን ማድረግ እፈልጋለሁ፣ ግን እንዴት አድርጌ አላውቅም። ግን የሆነ ነገር አድርገህ ልጅቷን ስሜቷን ማስተካከል አለብህ። ካለበለዚያ ግን የማይሆን ችግር ነው የሚፈጠረው። ምን አይነት ችግር ሊፈጠር ይችላል? የፍቅር ምስቅልቅል ልትለው ትችላለህ፣ ግን የማይሆን ነገር ይፈጠራል። ይሄንን ወቅ። አልገባኝም፣ አይገባኝም። ገደል ግባ ጅል። ለምን ነበር አጣድፈ የጠራኝ? መቼስ ናፍቀኝ እንዳልሆነ በደንብ ታውቃለህ። አሁን ወሬ አታብዛና ወደ ጉዳይ ግባ። ለምንድን ነው ደመረን ያገኘው? አላገኘሁትም። ባገኘው ግን በጣም ጥሩ ነበር። ቀስቴ ረስተሃል ይመስለኛል። መኮንን እኮ ነኝ። እኔም ደግሞ ቀስቴ ነኝ። እና ታዲያ ደመረን አላገኘሁትም ስትለኝ የማምነው እንደሚመስል ትሰማኛለህ? ደመረን ያገኘሁት ቀን እሱም ወደ መቃብር እኔም ደግሞ ወደ ሸቤ መመለስ ይሆናል። አላምንህም። እሱ ያንተ ጉዳይ ነው። በጣም ጥሩ። ስትጠራኝ ግን ያደፈረሰን አድራሻ እንዳገኘው ነግረኝ ነበር። እሱ እንኳን አንተ እንድትመጣ የተጫወትኩት የጭንቅላት ጨዋታ ነው። ብራቮ መኮንን፣ በጣም ጥሩ መጫወት ጀምራል። ይሄን ጨዋታ ደግሞ እንዴት እንደምቀይረው አሳያለሁ። እሺ ምን ልታመጣ ነው? አሁን ስራ ስላለኝ መሄድ አለብኝ። ቆይ ማን ነው? ቀስቴ ወይስ ደመረ እየተጫወቱብኝ ያላችሁት? ፎንቄ፣ ተረጋግተን ብናስብ ምንም የተሻለ ነገር የለም። እንደውም ከዚህ በኋላ ብንፈጥነውሽም ይሻለን። ፎንቄ፣ እኔ አሁን ምርጥ ሀሳብ መጣልኝ። ምንድነው? አንተ ደመረን ካገኘው በኋላ ጸጋንም ሆነ መኮንንን አላገኛቸውም አይደለ? አዎ። ስለዚህ ምንም ነገር ቢፈጠር ይሄንን ነገር ማወቃችንን ማንም ሰው ማወቅ የለበትም። እሺ? ለምን? ምክንያቱም ፎንቄ መረጃ ሊያሸሹብን ይችላሉ። በዛ ላይ ደግሞ ደመረን ሊያስፈራሩትም ይችላሉ። ግን ደመረ ለኔ እንደነገረኝ ለጸጋው ለመኮንን ቢነግራቸውስ? እኛ ለማወቃችን አክት ባደረግን ቁጥር ደመረ ለቀስቴ ነግሬዋለሁ ምናምን እያለ እያስፈራራቸው እንደሆነ ነው የሚያስቡት። ፎንቄ፣ ስለዚህ በዚህ ውስጥ እኛ የራሳችን መረጃ እንሰበስባለን ማለት ነው። እንደሱ ነው ጨዋታው። ፎንቄ መንገድ እየፈለኩ ነው፣ ግን ምንም ላገኝ አልቻልኩም። ስለ ካሌብ እንዴት ልታፈቅረው እንደምትችል ነው? እንደሱ እንኳን የሚሆን አይመስለኝም። ለምን አይሆንም? ከብርክቲ ልብ ኤልያስን ማስወጣት በጣም ከባድ ነው። ኤላ እኮ አይፈልጋትም። ዝም ብላ ነው እንጂ ሙጭጭ እያለችበት ያለችው። ባይፈልጋትም ግን መፈለጉን ይፈልገዋል። ምን ማለት ነው? ተስፋ ቆርጣ እንድትርቀው አይፈልግም። ለምን? ምን ይጠቀማል? ምናልባት ተፈላጊነት እንዲሰማው ወይም ደግሞ ባጣ ቆይኝ ሊያረጋት። ቆይ ታዲያ አንተ ምንድን ነው እያሰብክ ያለው? ካሌብ ሊተዋት የሚችልበትን መንገድ። እሱ እንኳን ከባድ ነው። አዎ፣ በጭራሽ ተዋት የሚለውን ወሬ መስማት አይፈልግም። ምናልባት እኮ ተናዶብህ ጓደኝነታችሁንም ልታጣው ትችላለህ። ግራ የገባኝ ነገር እኮ እሱ ነው። ውጤቱ ደስ ባይልም ዝም ብለህ መመልከት ብቻ ነው የምትችለው። እሱ ከመሆኑ በፊት እኮ ማድረግ የሚችለው ነገር ካለ ብዬ እኮ ነው። ካሌብ ግን እድለኛ ነው። እንዴት? አንተን የመሰለ ሀሳቢ ጓደኛ አለው። ካልተሳሰብን ጓደኝነት ምን ጥቅም አለው ታዲያ? ልክ ነህ። እኔም እኮ እድለኛ ነኝ። ካሌብ ጓደኛ ስለሆነ ነው። እሱ እንዳለ ሆኖ ግን ደግሞ አንቺን የመሰለሽ ፍቅረኛ ስላለች አዙረ ከኔ ነው ማስገባኛ። አንቺ የሌለሽበት አይጠምማ። ኦ ደስ እያለኝ ነው። ሁሌም ደስተኛ ሆኝልኝ። አንተም የኔ ቆንጆ። ምን ነው ልቤ ባፌ ልትወጣ ነው መሰለኝ።
እየዘለለች ነው። እንዴ ቆይ ምንድነው አሁን ደግሞ በሌላ ቁጥር በስመ አብ ወልድ እቺ ደግሞ ማናት ጭራሽ ቴክስትም አለው ሀይ የሚጣባላለው እዩ ሲቅርብሽ ይሄን ፎቶ የላኩልሽ ስታዩ ምንም ያህል እንዳትጎጂ ከፊቱ እንድትረጂው ነው ኢዮስያስ እንዳይሰማ አንብቢው የፈጣሪ ያለ ትላንትና ሜሪ ዛሬ ደግሞ ሚጣ እንዴ ቆይ ምንድነው ያውን በተለያየ ቁጥር ሄሎ መኮንን እየሰማሁሽ ነው ቹቻን አናግሬያት ነበር እና ምንም የረባ ነገር ላገኝ አልቻልኩም እኔም ቀስቴን አግኝቼው ነበር ከሁኔታው ደግሞ ጭራሽ ደመረ እንዳላገኘው ነው የተናገረ ያለው ይሄ ነገር እንዴት ነው እኔም አልገባኝም ቆይ ደመረ ሳይነግራችሁ ዝም ብሎ እያስፈራራ ነው ይሁን እንዴ በአንድ በኩል እንደዛ አስቤያለሁ በሌላ በኩል ደግሞ እነ ቀስቴ ሰምተው አውቀው እንዳልሰማ ይሆን እየተጫወቱብን ይሆናል እሱ ላይስ ልክ ነህ ቹቹ ላስመስል ብትል ትችልበታለች ቀስቴ ግን በፍጹም ይሄንን ማድረግ አይችልም እሱ ላይ እርግጠኛ ከሆነን መደምደሚያችን የሚሆነው አንድ ነገር ላይ ይሆናል ማለት ነው ምን ላይ እንደመረ ሆን ብሎ እያስፈራራን ነው ለምን ምናልባት ደግሞ ስለሱ ለኢንስፔክተሯ ስለተናገርሽ ይሆናል ጥሩ እይታ ነው እሱ ግን ደግሞ የሁሉንም እንቅስቃሴ በአይነ ቁራኛ መከታተል አይከፋም እሺ ቀስቴ ደግሞ ያደፍርስን አድራሻ አጥብቆ እየፈለገ ነው ተው እባክህ ይፈልግ አደፍርስን አገኘዋለሁ ብሎ ሲጓዝ ራሱን ሱዳን ያገኘዋል ግሩም አገላለጽ ነው ለማንኛውም መልካም ቀን እሺ ባይ የቃቃዋሊ እንዴት ነሽ አለ ያቺ ልጅ ቢዚ ያደረገች እንጂ ያው አዲስ ነገር ለማወቅ ካለኝ ጉጉት የተነሳ እኮ ነው እንዴት ነው ግን በደንብ እየተለመዳችሁ ነው ያ በደንብ ተመቻችተናል ተመቻችተናል ማለት ያው ጸባይ ተመችቷታል እኔም ተመችቶኛል ነው እንዴ ቆይ ምን ያልኩ መስሎሽ ነው ተመቻችተናል ማለት ተዋደናልን በሚል ይተረጎማል ይኸውልሽ መሲ የኔን እኮ ነግሬሻለሁ ድጋሚ ፍቅር የሚባል ነገር አይዘኝም ይኸውልህ ባሮክ እንደዚህ ስትል ይዞ አፈር ከድሜ እንዳያበላክ ይኸውልሽ በ10 ጣት ይፈርምልሻለሁ እሷም ከሆነ ደግሞ ፍቅር ምናምን አይመቸኝም ብላኛለች በምን አወክ ነግራኝ ነው አይ ጥሩ ላይ ናችሁ ጭራሽ ለፍቅርም እያወራችሁ ነው ቆይ ምን ችግር አለው አረ ችግር የለውም ያው በደንብ ተቀራርባችኋል ለማለት ነው አዎ በደንብ ይኸውልህ ባሮክ ተጠንቀቅሽ ማለት እሷም ልክ እንዳንቺ ካልደበደብኩኝ የሚል ጓደኛ እንዳይመጣ ነው ኖ ሳይሆን ፍቅር እንዳታስይዝክ ነው መሲ ተማመኝብኝ እኔ ምን አገባኝ ስራክ ያውጣክ እሺ ከናታን ጋር እንዴት ናችሁ እሱማ እንደተለመደው ገገሟል ስለዚህ መሲ ቀኑን እናፍጥነዋ የምኑ ፍቅሪን የምትቀበይበት ጊዜ ነው ከዛስ የመጨረሻ ድልሽን ሞክሪ የምር የሚወድሽ ከሆነ የኔ ሳትሆኝ በፊት መጥቶ ፍቅሩ ሊገልጽልሽ ይገባል አደጋም እንዳለው ግን አትርሳሽ የምን አደጋ ቆይ ፍቅሩን መግለጽ ትቶ አንተን ቢጎዳስ ይኸውልሽ መሲ እኔ እዚህ ነገር ውስጥ አንዴ ገብቼበታለሁ ስለዚህ ለመጠንቀቅ እሞክራለሁ ካልክሽ ሌላ ምንም አማራጭ ያለሽ አይመስለኝም ለጊዜው ባሩክ አታዲያ አሁን ጸሎትን ታስተካክለኛለህ ጉንጬን ትስመኛለህ እየመጣ ለመሳቅ 1 2 3 Thank you.
መስለሽ ደስታን አስገኘሽ። ይሄኔ በቅናት እየተንገበገበ ነው። ቆይ ግን ለምን ፍቅሩ ነግሮሽ አይገላገልም? ምን አቅል ይቀሽ የሚሆን ልጅ እቺ ልጅ አመጣጥ ምንም ደስ አይልም። ኢዮሲሙት በጣም ጀግና ነህ። በዚህ ልክ እንዳምነህ አድርገህ አይኔን አውረኸኛል። አልገባኝም። ምንድነው የምታወሪው? ስለ ሌላኛው ቅሌት ሄቨን፣ ምንድነው የምታወሪው? ስለምን ቅሌት ነው የምታወሪው? ቆይ እሱን ከምነግርህ ባሳያ ይሻል። እንዴ ሚጣ? አዎ ሚጣ። ቆይ አንተ ማን ነህ? ምንድነው ይሄ ሁሉ የሴት ጋጋታ? ሄቨን ተረጋጊና የሆነውን ሁሉ ላስረዳሽ። ትላንትና ስለ ሜሪ፣ ዛሬ ደግሞ ስለ ሚጣ፣ ሌላ የውሸት ታሪክ። ከሚጣ ጋር ምንም ነገር የለንም። ቴክስቷ ግን የሆነ ነገር እንደነበራችሁ በደንብ ያስታውቃል። ሄቭ እመኝ፣ ይሄ ሙሉ ለሙሉ የቤት ስራ ነው። አንተ ልጅ ቆይ ምንድነው ችግር? ምን አለ ከዚች ልጅ ራስ ብትወርድ? ምክንያቱም ጠንሳሿ እሷ ናታ። ጉድና ጅራት ወደ ኋላ ነው አሉ። ነገ ደግሞ ከሌላኛዋ ሴት ጋር አንተ ፎቶ ይላክልኝ ይሆናል። ማን ያውቃል? ሄቨን ትንሽ ጊዜ ብቻ ስጪኝ፣ ሁሉንም ነገር ገላልጬ አሳይሻለሁ። እኔ ደግሞ ምንም ነገር እንድታስረዳኝ አልፈልግም። ደግሞ ከዚህ በኋላ አጠገቤ እንዳትደርስ። ሄቨን ደግሞ በዚህ የተነሳ ቤቲን ሄደ የሆነ ነገር ብትላት እመነኝ የማይሆን ነገር ይፈጠራል። ቤቲ ፎንቄ መኮንን አገኘው እንዴ? አዎ አገኘሁት። ፋራ ስላደፈርስ የሆነ መረጃ ለገጭ ነው ብሎ አላገኘኝ መሰልሽ? ይኸውልህ ጭውቴውን ትናንትና በተነጋገርነው መንገድ አስኪደው። እሺ ቀስቴ እኮ ነኝ። አስፋልት በቴስታ እየመታ ያደኩኝ አራዳ። ይቻም ፎንቄ። አንቺንስ ጸጋት ትግትት ምናምን አላለች? በጣም ነው ፎንቄ። ግን ደግሞ እኔ ምንም አይነት ፍንጭ ነው ያልሰጠዋት። ስለዚህ እነዚህ ሁለት ፋሮች እነሱ ቻ መረጃውን አውቋል ወይስ ደመረ ነው እየተጫወተብን በሚል ጥያቄ ጭንቅላታችሁ ዙሯል በእኛ። ይኸውልህ ከዚህ በለጠ ነው እሺ በነፍሳቸው የምንጫወተው። አላወቀኝማ። ይኸውልህ ፎንቄ አሁን የመኮንንን ስልክ ላክልኝ እሺ። ለምን? አታስብ ፎንቄ፣ ለመጥፎ አይደለም እሺ። የሆነች ሴታፕ ፊክስ ለማድረግ ስላሰብኩኝ ነው። ከሆነ ስቴል አሁን እልክልሻለሁ። የኔ ሳሙሳ ትመቸኛለሽ? እሺ የሌርጥብ አንቺም ደግሞ ልዩ ነሽ። ቻው በቃ ፎንቄ። ቻው። ላናግርሽ ነበር። እኔ ደግሞ ማናገር አልፈልግም። ወደሽ ነው የምታናግሪኝ? ማን ያስገድደኛል? እኔ ጄሪ ነኝ። ሴትዮ ብንከባበር አይሻለንም? ባንከባበርስ ምን አባሽ ልታመጪ አንቺ? እኔ እኮ ጄሪ ነኝ፣ አላወቅሽኝም ነው?
ያ የፈረደበት 40 ክንድ ምላስሽን ልትዘረጊ እንጂ ምን የረባ ነገር ተናግረሽ ታውቂያለሽ? ሴትዮ እንግዲህ የቅሌት ካባሽን ሳላከናንብሽ በፊት የማወራውን ነገር አዳምጪ። እሺ ምንድነው? አፍጠኛው። አንቺ ነሽ ያደረግሽው አይደል? ምኑ? የኢዮስያስንና ያቺ ሜሪ የምትባለዋን ልጅ ፎቶ የላክሽው። ቆይ ግን እንዴት ቻላችሁበት? ምኑ? በጋራ ማበዱን። ማነው ዳንቺ? እንግዲህ ወቂው ሁላችሁም የለየላችሁ ብዶች ናችሁ። እቺ ተወዳለችና ጄሪ እኔን ጄሩ ከአርጊው ነካነካ የተባልኩት የማንም ልጅ መጫወት አልሆን በእናታችሁ። ለነገሩ ይበለኝ እኔ ዋሴ ነኝ እኮ በማያገባኝ እየሄድኩኝ እንደርጎዝም ጥልቅ እያልኩኝ ቀሌቴን የምከናነበው። አንቺማ ምን አደረግሽ? ይሁንኩ ወራዳ። እናት አልክ ይሁን እንዴ? ብርክቲን እየጎዷት ነው። እሺ ለምንድን ነው ቁርጪ ከብርክቲ ማዳቁን ያቃተኝ? ቆይ ትክክለኛ ስሜት የት ነው ያለው? ቲያ ከባድ ጀለስ ይላል። እንዴት ነሽ? አለሁልሽ። ቹቻፒስ ነው አለሁልሽ። ቆይ ምን ነው ብቻሽን? ምን ይደረግ ያዳም ዘር ሁሉ ፈዘዘ። መቼም ይሄንን የመሰለ ውበት እያዩ እዚህ ግቢ ያሉ ወጠጤዎች ዝም ካሉ እውነትም ፈዘዋል ማለት ነው። ፈዘው እንኳን አይደለም። እና ምንድነው? ፓስወርዱን ስትሮንግ አድርጌባቸው ነው እንዴ? ቆይ አንቺ ቆሙ መቅረት ነው እንዴ ሐሳብሽ? በአሁን ሰዓት ተፍ ብለሽ የሆነ ነገር መያዝ ነው እንጂ። ባክሽ ቢቆሰውም ጣጣ የለውም። ኑር አድርጎ ጣስ ነው እንጂ የምን መንዛዛት። አይ ሙድሽ እንደዛ ከሆነ ይቻምሽ። ስታይል ካገኘሁሽ አይቀር ስልክሽን ወይ ትይኛለሽ? ያው ለፎንቄ ማጮ ፈልጌ ነው የኔ ባዶ ስለሆነች። ምን ጣጣ አለው? ግን አስተማሪው እንዳይከልምሽ እንጂ ችግር የለውም። እንኪያ ጩይት ስታይል መጣው። እሺ እሺ ወይኔ ቹቹሻ እቺ ልጅ ዝም ብዬ ነው እንደ ጠረጠርኳት። ይሄን ቁጥር ስጽፈው የመኮንን ስም ወጥቶ ቢሆን ኑሮ ሲጥ አድርጌ ነበር የምገልሽ። ወይኔ ኪያ አመሰግናለሁ። እሺ አንቺ ምን ይልሽ ነው እንዴ? እንዴት አመሰግናለሁ ታያለሽ? አይ አላ አይደለ በቃ እንዲሽ ስላልሽ። እሺ ስታይል ለማንኛውም አመሰግናለሁ በድጋሚ ይመችሽ። እሺ ኢዮሲ አንቺ ተረገምሽ። ቆይ ምን እንዳደርግ ነው የምትፈልጊው? ኢዮሲ ልሞት ነው። ኢዮሲ ልሞት ነው። ቆይ አንቺ መሰሪ ለምንድን ነው በነፍሴ የምትጫወችብኝ? ምን አደረኩ? ትናንትና ስለ ሜሪ ዛሬ ደግሞ ስለሚጣ በተለያየ ስልክ ለኢቨን ፎቶ ልከሻል። ቆይ ማድረግ ለምን አስፈለገሽ? ቆይ በዚህ መንገድ እኔ ማግኘት መችኝ ነው እንደሚመስልሽ? እኔ አላኩም። ልከሻል። እሺ ጥሩ እንደዛ ከሆነ እኔ ስለመላኬ ማስረጃ አምጣ። ሰሚኛልሽ? ለዚህ ጉዳይ ምንም ማስረጃ አያስፈልግም። አንቺ ነሽ ያደረግሽው። እርግጥ ነው አፈቅራለሁ፣ ግን ደግሞ በእንደዚህ አይነት መንገድ የኔ ለማድረግ ሞክር ተራ ሴት አይደለሁም። ኧረ አዎ፣ ግን ደግሞ አሁን ላይ በጣም እልህ እያስያዝከኝ ነው። እመነኝ፣ ደግሞ ይሄንን ድርጊትን ካላቆምክ በጣም ትጎዳበታለህ። ቆይ ምን ልታመጪ? ብዙ ነገርህን አሳጣሃለሁ፣ ግን ደግሞ እሱን በፍጹም ማድረግ አልፈልግም። ገባክ? ቆይ አንቺ ሴት ልታሳብጂኝ ነው እንዴ? ኢዮስያስ፣ አሁንም ደጋግሜ እነግርሃለሁ፣ መቼም ቢሆን በእኔ ምክንያት አታብድም። በቃ ግን ለአሁን ተወኝ፣ በቃ ተወኝ። ናቱ ቅድም አስደበርኩኝ። ምን አደረግኝ ነው? ያው ባወራነው ጉዳይ ምናምን። አይደለም እባክህ፣ እኔ በራሴ ጉዳይ ደብሮኝ ነው። ማንሽ ምን ተፈጥሮ ነው? የመሲ ጉዳይ ማስቆም ከምችለው በላይ ነው። መጀመሪያም እኮ ነግሬ ነበር ለፋቢ ነው እንጂ እኔማ ምን መስሎኝ ነበር። ሴት ልጅ እባክህ ፍቅር ከያዘ
መክፈል ያለባትን ነገር ሁሉ ትከፍላለች። ይኸውልህ ማስፈራሪያዬም ምክሬም ምንም አልሰራም። እንግዲህ አንተ እንዳንድ ጥሩ እንድማረግ ያለበት ነገር ሁሉ አድርገሃል። ከዚህ በላይ ምንም ልታረግ አትችልም። ግን እኮ ወንድሟን መስማት ነበረባት አይደለ? ይኸውልህ በፍቅር ዓለም ውስጥ ከወንድም ይልቅ ፍቅረኛ ነው የሚሰማው። አንተ ደግሞ ፍቅረኛው ልትሆን አትችልም። እሷ ነቻ ታዲያ ቀድማ ወስናለች። ማለት ባትመርጥ ኖሮ አንተ ፍቅረኛው ታረጋት ነበር? ምን? እኔ እንደዛ ልል ፈልጌ አይደለም። ቀድማ ስለወሰነች እኔን መስማት አቁማለች ለማለት ፈልጌ ነው። በቃ ተዋቸው። አልተዋቸውም። እና ምን ልታደርግ ነው? ይኸውልህ ተዋት ምናምን ብዬ አለማመጠው በጉልበትም ቢሆን እንድተዋት አድርገዋለሁ። ይኸውልህ ናቱ ይህንን ነገር ባለፈውም ነግሬሃለሁ። ይሄ ድርጊትን መሲን እስከ ወዲያኛው ሊያሳጣህ ይችላል። አሁንም ቢሆን እኮ ትቻታለሁ። ምንም አዲስ ነገር የለም። ግን አስብበት። መሲን የማታጣበት መንገድ ካለ እሱን ሞክረው። ያ ባሩክ የሚባል ልጅ እያለ በየት በኩል ናቱ ቅድም ያልከኝ ነገር ግን በጣም እየከነከነኝ ነው። ኢላ በእውነት ካስከፋውክ በጣም ይቅርታ። አይደለም አስከፍተኝ ወይ አስደብረኝ እኮ አይደለም። ግን አንተ ያልከው ነገር ልክ ሳይሆን አይቀርም። ይኸውልህ መወሰን ይኖርብካል። ከብርክቲ ጋር የፍቅር መጀመር ወይም ደግሞ ሙሉ ለሙሉ ከህይወቷ መውጣት አለብህ። እሷም የራሷን ህይወት መጀመር አለባት። ቆይ እሷ የምትስማማ ይመስልሃል? አንተ ብቻ ቆራጡን። እሷ ምንም ነገር ማድረግ አትችልም። ግን እኮ የድርጊቴ ሊጎዳት ይችላል። ወደፊት ከምትጎዳው በላይ ሆነ። እስኪ እናያለን። ይኸውልህ ይሄን ነገር የምታደርገው ለእሷ ብለህ እንደሆነ አስብ ደግሞ። እሺ መቼም ሲጀምር ፍቅር እንዴት ያስደስታል። እግዚኦ 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 እግዚኦ! ሰው ግን አንቺ ትናንትና ሜሪን ዛሬ ደግሞ ሚጣን በዚህ ሁኔታው እኮ ነገ ቻቺ ሚጣ ገለመሌ ገለመሌ እያለ ሊጨማምርብን እኮ ነው። አንቺ ሰው ግን በጣም ባልጓል። እኔ የምልሽ ቡዬ እስኪ ልጅቷን ፎቶ ሳይ። አይ ምንም የለም። እውነት አታምርም። ሄቨን የፊቷ ውሃ ልክ ራሱ ምንም ትክክል አይደለም። አታምርም። አይተሻት አታውቂም? ኧረ በስመ አብ በሞትኩኝ እንዴ! እንኳን አላየኋት። ለምን? በፎቶ እንደዚህ አይቻት ያቅለሸልሽኝ አስበሽዋል? በአካል ባገኘቷማ ጭራሽ ፌንት ነበር የምበላው። ውይ ጄሪ፣ አንቺ ደግሞ አታካብጃ። ምናልባት እንዲህ ብዬሽ እንኳን ከሳቅሽ ብዬ እኮ ነው። እኔ ምንም ነገር አያስቀኝም። ሲጀመር እኔ ራሱ የሚያስቅ ሁኔታ ውስጥ መገኘት አልፈልግም። አሁን የንዴት ሙድ ላይ ነሽ ማለት ነው? ሰው ግን በዚህ ልክ እንዴት ይዘቅጣል? ይሄማ መዝቀጥ አይደለም፣ ይሄ መስመጥም ጭምር ነው። መዝቀጥ ብቻ አይደለም። ጄሪ ግን ፈጣሪ በጣም ነው የሚወደኝ። ውይ የኔ መድኃኒዓለም፣ አንተ ምን ይሳናሃል? የኔ ጌታ አንተ ምን ተስኖ? እኔ ይሄ ልጅ አይሆንሽም ታዩ ይቅርብሽ ብዬ ሳስረዳሽ አንቺ አሻፈረኝ ብለሽ እኔን ገፍተሽኝ ረግጠሽኝ ሄድሽ። የኔ መድኃኒዓለም ደግሞ ይዞ ኩርኩም አድርጎ አስተማረልኝ። እሰይ ተመስገንልኝ የኔ አባት። እስቲ ነገ ደግሞ ምን እንደሚፈጠር እናያለን። አዎ እኔ ራሱ መሽቶ እስኪነጋ ድረስ በጉጉት ማለቄ ነው። ውይ አንበሳ አንዴ ነው አልችልም። ብዙ ጊዜ ነው አልሻማብህ። ትንሽ ብቻ አንተ በፈለክ ሰዓት የምታወራኝ አንተ ማን ነህ? ይኸውልህ አሁን የመጣው ስለ ሰውነት ነው። እሺ ይሄኛ አሜሪካ። ይኸውልህ አሁን ላይ ለጥልም ወይም ደግሞ ለብሽቅ የሚሆን ጊዜ የለኝም። እሺ ምንድነው እንደዚህ ያለሰለሰ? እሱን ብናወራበት አይሻል? እሺ ቀጥል፣ እየሰማው ነው። ስለ ብርክቲ እንድናወራ ነው። ስለ ብርክቲ ምን? እኔ ከብርክቲ ጋር ያለኝን ግንኙነት ለማቆም ወስኛለሁ። ለምን? ምክንያቱም ምን ያደርግልሃል? ዋናው ማቆሜ ነው። ምን አስበህ እንደሆነ ሳላረጋግጥ ላምን አልችልም። ብርክቲ እየተጎዳች እንደሆነ ተሰምቶኛል። ማን ነው እባክህ የመከረ? ይኸውልህ በምንም አይነት መልኩ ብርክቲ እንድትጎዳ አልፈልግም። እሺ ይሁን፣ ግን ለምንድን ነው እየነገርከኝ ያለው? በጣም ስለምወዳትና ስለማስብላት ነው ይሄንን ውሳኔ ወሰንኩት። እና አንተም ደግሞ የምትወዳትና የምታስብላት ከሆነ ተመሳሳይ የሆነ ውሳኔ ወሰን። ማለት ብርክቲን ተዋት። አንተ እኮ የራስህን ምክንያት አቅርበሃል። እኔ ግን ምንም የምተውበት ምክንያት የለኝም።
ስማ እኔ ብርክቲን ስትዋት እድሉን ተጠቅመ ያንተ እንድታረጋት አልፈቅድልህም ወይ ደግሞ አልፈልግም። እሺ ይኸውልህ አንተ ስለፈለክ ምንም ይሆን ነገር የለም። ይኸውልህ ካሌብ ነገሩን በሰላም ብንፈተው በጣም ደስ ይለኛል። ያቀረብከው ሀሳብ ግን የሚያስማማ አይደለም። በጣም ጥሩ እሺ ማሰቢያ ጊዜ እሰጥሃለሁ። እሺ ምንም ይለወጥ ነገር አይኖርም። ተረጋጋና አስብ እና ብርክቲን የምትወዳትና የምታስብላት ከሆነ ይህንን ውሳኔ ወስን። ከዛ በኋላ እሷም ነፃ ስትሆን ወደፈለገችበት ትብረር ማለት ነው። ውሳኔ ነውን አሳውቂያለሁ። ችግር የለውም እኔ አልቸኩልም። ለአንተም ጊዜ እሰጥሃለሁ። ተረጋግተህ አስብበትና መልስን አሳውቅኝ። እሺ መልሼ አገኘሃለሁ። ቤት ካለ ብቻ የሆነ ነገር ብሏት እንዳይሆን ቢሆን ነው እንጂ አታያትም እንዴ? ጅማቱ ሁሉ ተገታትሯል። ወይኔ ጄሪ ስለሽ ተመልሶ ያለውጣት። ቆይ እኔ በአንቺ ምክንያት መሞት አለብኝ? ምን ሆንሽ? እዩ እስቲ አንገቴ እንዴት እንዳደረቀኝ። እንዴ ሊገለኝ ነበር እኮ። ብቻ ይሄንን ያደረገሽ ኢዮስያስ እንዳይሆን። አዎ ኢዮስያስ ነው። ቆይ እናንተ አንዴ ሜሪ አንዴ የሚጣባላችሁ ቁጥር እኔ ታንቄ መሞት አለብኝ? አሁንስ በጣም በዛሽ። አይ ሄቨን እንደው በሞቴ እንደው ስሞትልሽ ሄቨን። ድሮም እኮ ዝምተኛ ሰው ሲናደድ መጠርጠር አለብሽ። በጣም ኃይለኛ እኮ ነው የሚሆኑት። አንቺ ደግሞ አይዞሽ ሄቨን። ምንድነው እንደዚህ መቅዘፍ? ያላንቺ እኮ እንደዚህ እኔን ሳታውቅ በፊትስ ምን ዋጋ አለው? ሳይሽ ሁሉም ነገር ተቀየረ። እንዴት? እማስበው አንቺን ብቻ ሆኗል። ከአንቺ ጋር ማውራት፣ አንቺን ማየት፣ ከአንቺ ጋር መጫወት ብቻ ሆኗል የሚያስደስተኝ። ፍቅር ሲጀማመር እንዲህ ነው የሚያደርገው። ትንሽ ስቆይ ኖርማል ይሆንልሃል። ይህን ስሜት ከዚህ በፊት አስተናግጄው አላውቅም። እኔ እንጃ በቃ ኖርማል መሆን አይመስለኝም። በእርግጥ እንደ ፍቅር ሁኔታ ይወሰናል። እንዴት? ይኸውልህ ካሌብ፣ የወረት ፍቅር ከሆነ ሁሉም ነገር ጊዜያዊ ነው። የኔ ግን አይደለም። በምን አወቅ? ሌላ ሰው ልብሽ ውስጥ እንዳለ እያወቅኩኝ ምናልባት የኔ ልትሆን ትችላለች በሚል ተስፋ ይህንን ያህል አልወድሽም ነበራ። እሱን እስኪ እናያለን። ቆይ ኤላን አውርተሽው ነበር? ምን ነው ሁሌ እኮ ነው የምናወራው። ቅድም አውርቶኝ ነበር። ምን ብሎ? ብርክቲን ተዋት አለኝ። ለምን? እሱም ሊተውሽ ስለሆነ። እሱ አልገባኝም። ብርክቲ እየተጎዳይ ስለሆነ ልርቃት ነው፣ አንተም ራቃት አለኝ። ለምንድን ነው የሚርቀኝ? አንተንስ ለምንድን ነው ተዋት ያለ? ምናልባት የሱ ካልሆንሽ የማንም እንድትሆኛ ይፈልግ ይሆናል። ከመሬት ተነስቶማ እዚህ ውሳኔ ላይ አይደርስም። የሆነ ሰው እንዲወስን አድርጎታል። አሁንም ተወጇለሽ አይደል? ካሌብ፣ አሁን ምንም ማውራት አልፈልግም። ባልነግርሽ ይሻል ነበር ማለት ነው። ካሌብ፣ ስሜቴ ጥሩ አይደለም። እባክህ ሂድልኝ። እሺ። ኤላ፣ ቆይ ምን እያሰብክ ነው? ካንተ ተለይቼ መኖር እንደማልችል ታውቃለህ። ቆይ ማን አስገድዶህ ነው? በጣም ደስተኛ ትመስያለሽ። ለምን አሉ? እኔ የምለው የፍቅር ጥያቄውን ተቀበልሽ? አይ ገና አልተቀበልኩትም፣ ግን በቅርቡ በይፋ ፍቅረኛሞች መሆናችን አይቀርም። እንደዛ ነው የሚመስለው። እንዴት? ቅድም ወደ አንቺ ስመጣ አይቻችሁ ነበር። ወይኔ ጉዴ! የት ነበርክ? ቆይ ግን የምለው ለምን እንዲህ ስምሽ ፈቀድሽለት? ምን ችግር አለው?
አይ ገና እኮ ፍቅረኛ አልሆናችሁም ብዬ ነው።